ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ በተለየ ቪዲዮ መጥቻለሁ። ውድ ተመልካቾቼ አንድ እህታችን ያኔ የሲሚንቶ ዋጋ እስኪ ስንት ነው ባለችው መሰረት አንድ ሴፍቲ ታንከርም ለማሰራት ስንት ብር ይፈጃል ባለችው መሰረት ውድ ተመልካቾቼ ሙሉ ከነዋጋው ይዤላችሁ መጥቻለሁ ማለት ነው። አንድ ሴፍቲ ታንከር ቀለል ያለ ሴፍቲ ታንከር ለማሰራት እና እንዲሁም ደግሞ የሲሚንቶ ዋጋዎችን ዝርዝሮች ይዤላችሁ መጥቻለሁ። ውድ ተመልካቾች እንደምትመለከቱት እንግዲህ ያኔ እስከመጨረሻው ድረስ ተከታተሉን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ሸር እያደረጋችሁ አበረታቱኝ ውድ ተመልካቾቼ። ያኔ ስቴፕ ባይ ስቴፕ ነው ማሳያችሁ። አሁን ይሄ የመጀመሪያው ስቴፕ ነው። ጉድጓድ ተቆፍሮ ያኔ የድንጋይ ድርድር አለው ማለት ነው። እንደምትመለከቱት በዚህ መልኩ የድንጋይ ድርድር አለው። ይሄ ደግሞ ከየክላሶቹ የሚመጡ ያኔ ቢቢሲዎች የሚቀበሩበት ነው ማለት ነው። ውድ ተመልካቾች እንደምታዩት ይሄ የሽንት ቤትና የሻወር ቤት ነው። በዚህኛው ደግሞ የእቃ ቤት አለ ማለት ነው። ውድ ተመልካቾች እንዲሁም ደግሞ በረንዳ ላይ ያኔ የእጅ መታጠቢያዎች አሉ። የዛም አብሮ ቢቢሲው አብሮ ይቀበርለታል ማለት ነው። ውድ ተመልካቾች እንደምትመለከቱት እንግዲህ በዚህ መልኩ ያኔ እነዚህ ጉዳያቸው የተቆፈረው የነሱ የቢቢሲዎች መቀበሪያ ነው። ያኔ ኪችን ካቢኔት ክላስ አሁን ኪችን ካቢኔት ስታሰሩ ማጠቢያ ያለው ካለው ያኔ ግዴታ ሴፍቲ ታንከር ጋር መገናኘት አለበት። ያኔ በቢቢሲ ማለት ነው። ልክ በዚህ መልኩ መገናኘት አለበት። እዚህ ጋር ቢቢሲ ይቀበርለታል። ያው እዚህ ጋር ካናሉ ጋር አብሮ ይገባል ማለት ነው። ውድ ተመልካቾች እንደምታዩት እንግዲህ ሁሉንም በየደረጃው ጋር አሳያችኋለሁኝ። እስከመጨረሻው ድረስ ተከታተሉ። እናንተ ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ የሚያስፈልገው ያኔ ከድንጋይ ውጭ ፌሮ ብረት ያስፈልጋል። እንዲሁም ደግሞ አሸዋና ሲሚንቶ ግዴታ የማይቀር ነው ማለት ነው። ውድ ተመልካቾቼ ፌሮዎቹ ደግሞ ደረጃ አላቸው። ይሄኛው ወፈር ያለ ነው ውድ ተመልካቾቼ። በዚህ ደግሞ እቺ ደግሞ ቀጠን ያለች ናት ማለት ነው። ሁለቱም ደረጃ አለው። ዋጋቸው ሁለቱም የተለያየ ነው። ሲሚንቶም እንደምታዩት ናሽናል ሲሚንቶ ነው ይዤላችሁ የመጣሁት ውድ ተመልካቾቼ። አሁን ናሽናል ሲሚንቶ ያኔ እህታችን በጠየቀችን መሰረት ዋጋውን እናገራለሁኝ። ናሽናል ሲሚንቶ ከ1200 እስከ 1500 ድረስ እየተሸጠ ነበረ ውድ ተመልካቾቼ። ያኔ እንደ አሁን ላይ የሆነ ናፍታ ነገር የለም ተብሎ በዛ አይነት ተስተጓጉሎ ነበረ ያኔ የዋጋው ጉዳይ ማለት ነው። ውድ ተመልካቾቼ እንደምታዩት ደግሞ ይሄ ቢቢሲ ነው። ይሄ ቢቢሲው ደግሞ ሁለት ነው። ያኔ የሚያስፈልገው በከቨር ላይ ነው። እንደዚህ እንደምትመለከቱት ቀጭኗ ናት። ይሄኛው ደግሞ ወፍራሙ ነው። ያኔ አለው የራሱ ማለት ነው። ልባስ ቱቦ ራሱ በአንድ ብቻ አይደለም የሚደረገው በሁለት ነው። እንደምትመለከቱት በዚህ መልኩ ነው የሚሰራው። ያኔ እነዛ አሁን የማሳያችሁ ዋና ዋናዎቹ ነው ማለት ነው። ያኔ አሁን ፌሮ እንደሚያስፈልግ እንዲሁም ደግሞ ቢቢሲ የሚቀበሩት እንደሚያስፈልግ ሲሚንቶና አሸዋ መቼም አላላችሁም ድንጋይ እንደሚያስፈልግ እነዚህ ሴፍቲዎቹ ናቸው ማለት ነው። እነዚህ መሟላት አለባቸው። ፌሮዎችም ደግሞ ደረጃ አለው። ከላይ ርብራብ አለ። ያኔ ደግሞ እንደ ቋሚ የሚጠቀሙት አለ ማለት ነው። ውድ ተመልካቾቼ ያኔ ወፍራሙን የሚያደርጉት ከላይ እንደ ቋሚ ነገር ነው። ያኔ ሸክም ነገር እንዲችል ማለት ነው። ርብራብ ነው የሚሆነው። ልክ እንደ አልጋ ተሰርቶ ነው የሚያልቀው ማለት ነው። ውድ ተመልካቾቼ እንጨትም ያስፈልገዋል። በነገራችን ላይ እንጨቱ ከስር ይሆናል። ከስር ነው የሚረበረብ። አሁን ይሄ እንደዚህ እንዳለቀ ሁሉ እንጨቱ ይረበረብና ከላይ ከዛ ፌሮ ነው የሚሆንበት ማለት ነው። ውድ ተመልካቾቼ እንጨትም ያስፈልገዋል። እንጨቱ ግን ተነቅሎ የሚወጣ ነው። ያኔ እዛው ጋር አብሮ አይሆንም። እንጨቱ ተሰርቶ ሲያበቃ የሆነች ቦታ ይተውላታል። በዛች ተሰርቶ ይወጣል ማለት ነው። ውድ ተመልካቾች እንደምትመለከቱት በዚህ መልኩ ሽታው ራሱ እንዲወጣ የራሱ ደግሞ አለው የምትቀበር ማለት ነው። ዳር ላይ የምትቀበር የራሷ ቢቢሲ ይኖራታል። ውድ ተመልካቾቼ እንግዲህ ውስጥ ላይ ስናየው በዚህ መልኩ ነው ማለት ነው። ውድ ተመልካቾች እነዚህ ሁለቱ የተቀበሩት ቢቢሲዎቹ ደግሞ ተቀብረው ነው ይሄ ያሳያችሁ። ቅድም ቢቢሲው ታይቀበር ነበር። አሁን ደግሞ ተቀብሮ በዚህ መልኩ ሆነዋል ማለት ነው። እንደምትመለከቷቸው እነዚህ ሁለቱ ያኔ ጡት ያላቸው ከእቃ ቤት የሚያመጡና ከሽንት ቤት የሚገናኙበት ነው። ያኔ በአንድ ቱቦ ነው ተያይዞ የሚገባው ማለት ነው። ውድ ተመልካቾቼ በዚህ መስመር ይመጣና በዚህ እንደምትመለከቱት እዚህ ጋር ቱቦ አለ። ከዚህ ጋር ይገናኛል ማለት ነው። ውድ ተመልካቾቼ አሁን ኪችንም ያኔ ትታሰሩ ማጠቢያ ያለው ከሆነ ግዴታ ያኔ ፊት ለፊት አታወጡም ማለት ነው። ምክንያቱም ብዙ ነገር ያስቸግራል። ሲሰራ አብሮ ያኔ እቃ ክላስ ቤት ሲሰራ የራሱ ቢቢሲ መቀበር አለበት። ምክንያቱም ኪችን ካቢኔት እዛው ማጠብ እዛው የሆነ ነገር መጠቀም ስትፈልጉ በውስጥ መሽሎክ አለበት ማለት ነው። ውድ ተመልካቾች እንጂ በኋላ ላይ ያኔ እንትን ንደል ነው የሚሆነው፣ ግድግዳ ንደል ነው እንጂ የሚሆነው ያኔ እንደገና መስራቱ በእንደናንተ አስቸጋሪ ነው የሚሆነው ማለት ነው። አንድ የልሾ ከሆነ ቤቱ አንድ የልሾም ሳይሆን ነው መሰራት ያለበት። ልሾ ከሆነ ያስቸግራችኋል ማለት ነው። ውድ ተመልካቾቼ ሴፍቲ ታንከር ተለላችሁም ያኔ ሊሾ ሳይሆን መጀመሪያ ማስወጣት አለባችሁ በቱቦ ማለት ነው። ውድ ተመልካቾቼ በዚህ መልኩ አሁን እነዚህ ሽንት ቤቱ ጋር ተገናኘ። ይሄ እንደምትመለከቱት በሁለት ነው። ይሄኛው የውሃ ነው፣ ይሄኛው ደግሞ የሽንት ቤትና የሻወር ቤት ነው አንደኛው ማለት ነው። ውድ ተመልካቾቼ ይሄኛው ደግሞ የቆሻሻ ነው። እንደምትመለከቱት በዚህ መልኩ ይገባል ማለት ነው።
እና ደግሞ ቦታውን ስያፍ ነው እንደምትመለከቱት። ያው የእንጨት ርብራቡ በዚህ መልኩ ነው የሚረበረበው። እንደምትመለከቱት ከላይ እስከዚህ ድረስ ይሸፈናል። ያኔ ሙሉ ማለት ነው በፌሮ እንደገና በዚህ ልክ እንደ እንጨቱ እንደተረበረበው ፌሮ ይረበረብና በዚህ ልክ ሲሚንቶና አሸዋ ይሞላል ማለት ነው። ውድ ተመልካቾች እንደምትመለከቱት የውስጡ ድርድር ራሱ ያኔ ላይ ጋ ነው እንጂ የሚታሰረው ውስጡ ድንጋዩ ይደረደራል እንጂ ያኔ አይገረፍም። ያኔ ውስጡ የሚገረፍ ነገር የለውም ማለት ነው። ያኔ ለማጣበቂያ ብቻ ይጠቀሙበታል እንጂ ሲሚንቶና አሸዋውን ያን ያክል አይገረፍም ማለት ነው። ውድ ተመልካቾች ጥቅጥቅ ብሎ መሀል ላይም ያለው እንጨት ይሄ ቋሚው ይወጣል። ሁሉም እንጨት እንዲወጣ አስደርጎ ነው የተሰራው። ፌሮ ከተደረገ በኋላ ፌሮ ጋር ብዙም አይገናኝም። ከዛ ይወጣል ማለት ነው። እቺ ደግሞ ሽንቁሯ የተተወችው በኋላ ላይ ያኔ የሆነ ነገር ሲሞላም እንትን ለማለቻ ነው። ያኔ ለማስወሰጃ ማለት ነው። ያው በመኪና ማለት ነው። እናንተም ይገባቸዋል። ውድ ተመልካቾች እንደምትመለከቱት በዚህ መልኩ ሆኗል ማለት ነው። ይሄ ውሃ ልኩም ራሱ እንደዚህ መነደል አለበት። ያኔ ቦታው ደግሞ ይወስነዋል። የአንድ ቦታ እና የአንድ ቦታ አንድ ላይ ሆን ይችላል ማለት ነው። ውድ ተመልካቾች አሁን ከሁሉም ቤት ወጥቶ እዚህ ጋር ሆኗል ማለት ነው። ቆሻሻ ያኔ ሙሉ ቱቦ የተባለች እዚህ ጋር ተገናኝታለች ማለት ነው። የሽንት ቤትም ሆነ የሻወር ቤትም እንዲሁም ደግሞ የኪችን ካቢኔት ቤት ማለት ነው። ሰርቪሱ ያኔ ክላሱ ማለት ነው። ይሄ የኩሽና የምትሉት እንደምትመለከቱት በዚህ መልኩ ተቀብሯል። የዚህ ያውና አሁን የራሱ ሳህኑ ይገጠምለታል። ይሄ አሁን የሻወር ቤት ነው። ሳህኑ ይገጠምለታል። ኋላስ ይሄ ጋር ይገናኛል ማለት ነው። ውድ ተመልካቾቼ እናንተም ደግሞ እንዲሰራላችሁ የምትፈልጉትን ያኔ እንድታውቁ የምትፈልጉትን ዋጋ ለኔ አሳውቁኝ። ውድ ተመልካቾቼ ኮሜንት ላይ ጻፉልኝ። እኔም ደግሞ ያኔ በኮሜንታችሁ መሰረት ያንን ነገር አጣርቼ ዋጋውንም ሆነ ሁሉንም ይዤላችሁ እመጣለሁ ማለት ነው። ውድ ተመልካቾቼ እናንተም ላይክ ማድረግ እንዳትረሱ፣ እንዲሁም ሼር እያደረጋችሁ አበረታቱኝ። ውድ ተመልካቾቼ እንደምትመለከቱት በዚህ መልኩ ሆኗል ማለት ነው። ሳልቅ ደግሞ ይሄ ነው አልቆ ፊኒሽዱ እንግዲህ ይሄንን ይመስላል ማለት ነው። ውድ ተመልካቾቼ እንደምታዩት እንግዲህ ሴፍቲ ታንከር ሲያልቅ በዚህ መልኩ ይይዛል ማለት ነው። እቺ ጣውላ የተደረገባት ያኔ ያቺ የተተወቹ በሯና ማለት ነው። ሙሉ ደረጃውም ተሰርቷል። ደረጃውም የለ ነበረ። ውድ ተመልካቾቼ እንደምትመለከቱት በዚህ መልኩ ሰርተን አጠናቀናል ማለት ነው። እና ደግሞ እንደ ሴፍቲ ታንከሩ ይወሰናል ማለት ነው። የዋጋው ደረጃ አሁን ለምሳሌ ያኔ የምትሰሩት አሁን ስንት በስንት እንደሆነ ጥልቀቱ ያኔ አሁን ጥልቀት በጣም የሚፈልግ ሰው አለ፣ እንዲሁም ደግሞ መካከለኛ ጥልቀት የሚፈልግ ሰው አለ ማለት ነው። ውድ ተመልካቾች ደግሞ እንዳገሩ ይለያያል ማለት ነው። ሴፍቲ ታንከር እንደ ባለሙያተኞቹ ልክ እንደ አናጺዎቹ ማለት ነው። ውድ ተመልካቾች አናጺ አሁን ቤት ሲሰራ የተለያየ ዋጋ ነው የሚለው። ይህም ልክ እንደዛው እንደ ግንበኝነቱ እንደዛ ነው ማለት ነው። ውድ ተመልካቾች በዚህ መልኩ ተጠናቋል። እስኪ እናንተ ማሰባችሁን ኮሜንት ላይ ጻፉልኝ። እንዲሁም እናንተ ማወቅ የምትፈልጉትን ያኔ ቪዲዮ እንዲሰራላችሁ ኮሜንት ላይ ጻፉልኝ። ውድ ተመልካቾች እኔም ደግሞ በኮሜንቱ መሰረት ያለውን ነገር ቪዲዮ እሰራላችኋለሁኝ። ያኔ ማንኛውም እቃ ይሁን ችግር የለውም። ያኔ እናንተ የተመቻችሁን ብቻ የምትፈልጉትን ማወቅ የምትፈልጉትን ጻፉልኝ፣ ለኔ ችግር የለውም ማለት ነው። ውድ ተመልካቾቼ በዚህ መልኩ ይዤላችሁ እመጣለሁኝ። በሌላ ቪዲዮ ውስጥ የምንገናኝ ድረስ ውድ ተመልካቾቼ በያላችሁበት ሰላማችሁ ይብዛልኝ።